ቆይ ልሸኝሽ። እሺ ስልኬን ረሳሁ። አለ መጣሁ። እንደው ማን ይሞት እንደው ቢረሳ እንደው እነዛ የፍቅር ጊዜያቶች ይረሳሉ። ለነገሩ አንቺ መጥፎን እንጂ ጥሩ መች ታስታውሻለሽ? እዚህ ሀገር የምቆይበት ምንም አይነት ምክንያት የለም። እስካሁን የቆየሁት ወረቀቱ እጄ ላይ ስለሆነ ነው። ካልሆነማ ታስሬ የዛሽ መሳቂያ ሆን ነበር። አይሆንም አዙ። አይ እሷ እንደዚህ አታደርግም። እንዳስታወሽ ቤተሰቡ መስማት አለበት። አይ ራሄል። እንዴ ለምን? አይ እታከሳለሁ። ትሰሚኛለሽ? ከዚህ ቦታ ተከብረሽ ብትወጪ ይሻላልሽ። ወራዳ ደግሞ አንተም ሰው ነው ስለ ክብር ታወራለህ? ማን ወንድ ሪች እንዳጨርሽው። ይቅርታ እኔ እንደዚህ አይነት ወንድም የለኝም። ወይኔ ግርማ፣ አንቺ ልጅ አግኝቼሽ ምን አይነት ዋጋ እንደምትሰጪ ሳስብ እንዴት እንደማልክ። ተው ግርማ፣ ልጃችን እኮ ናት። የማን ልጅ? የማንም እንዴ ምንድን ነው ያልሽኝ? ልጅ የት እንዳለች ታውቂያለሽ? የምን ልጅ? አልማዝ። ቆይ ምን እያሰብሽ ነው? ማናት አልማዝ? እረሳው ለማለት ነው? ምኑን? አታታይኝ። ወደ ልጅ ነው መነሳት ፈልጋለሁ። ታዲያ ራሷን ስላት ይልፈል። አይ እረስታው ከወደ ውጭ እንዳትወጣ ብዬ ነው። እሱስ ልክ ነሽ። አውቆ የተኛ ቢቀሰቅሱት አይነቃም አይደል የሚባለው? ምን አልክ? ውሰጃት። ወይ ወደ ውስጥ ገብታለች። ፊት እኮ ልክ አይደለም። እምቡጤ፣ ይቺ ሴትዮ ግን መማልክ ነው? የማ? የአልማዝ ማለት የማሚቴ። አጎቴ፣ ሚስትህን እያሰብክ ነበር? መቼ? ኧረ በጭራሽ። አይ አፍህ ላይ ዋለች ብዬ እኮ ነው። አላሰብኩትም። ከዚህ ሁሉ ጊዜ በኋላ እንዴት ብዬ አስባታለሁ ብለሽ ነው? ይልቁንስ የጠየቁሽን መልሽልኝ። ምን ነበር ያልከኝ? በትክክል የመርሳት ችግር አጋጥሞታል? አዎ። አይ እኔ ግን አይመስለኝም። እንዴት? አላሳመነኝማ። አጎቴ፣ ያየህባት ነገር አለ? አንዴ ዝም ትላለች፣ አንዴ ታወራለች። እና እሱ እኮ የተለመደ ነገር ነው። ስታወራ እኮ የረሳ ሰው አትመስልም። አጎቴ፣ ለሆነ ቅጽበት እኮ ታስታውሳለች፣ ግን ደግሞ ትዝታዎቿን ማቆየት አትችልም። እኔ እንጃ። እኔ ግን በፍጹም መቀበል አልቻልኩም። አላመንካትም? አዎ። በቃ እዩ እንዳንተማመን አደረገን። እንዴት እንመናቸው? አይ የእሷ እንኳን ያው ከዶክተሩ የሰማነው ነገር ነው። አንቺ ጋርሽ? አቤት፣ ደህና ነኝ። ጥሩ ዜና ይሆናል ብዬ ተስፋ አደርጋለሁ። ኧረ አታጓጓኝ። እሺ፣ የምርህን ነው? እኔ አላምንም። በጣም አመሰግናለሁ። እሺ እወስዳለሁ። ተመስገን። የስ በጣም ደስ ብሎኛል። አላቀስ በረች። ምን ተገኘ? ርብቃ፣ እንዲህ በአንድ የሚነገር አይደለም። መጀመሪያ በደንብ ልደሰት። እንዴ ንገሪኝና አብረን እንደሰት እንጂ ልጅ። እሺ ግን መጀመሪያ ገምቺ። በቃ ንገሪኝ። ለማመን ዝግጁ ነሽ? እንደውም አትንገሪኝ። እሺ ታዩ። እሺ በቃ እነግርሻለሁ። እሺ ምንድን ነው? ሰውየው ደውሎ ነበር። እሺ ርብቃ፣ ቤቱ ባንቺ ስም ነው። እንዴ በማ? በእኔ? እርግጠኛ ነሽ? አዎ። ምን ነው ርብቃ፣ ደስ አላለሽም እንዴ? ወይኔ ምንድን ነው ያደረግኩት? እንዴ ምን አደረግሽ? ማሚ እኮ ፌክ ነው ያሰራችው ብዬ እየወቀስኳት ነበር። እና ስለነበር ነው። ስለዚህ ያ ፌክ ወረቀት እዩ አስቀምጦት ነው ማለት ነው? አዎ ርብቃ፣ እንጂ የማሚ ወረቀት እኮ ልክ ነበር። ግን እርግጠኛ ነሽ የልጅቷ ፌክ ነው? አዎ ርብቃ፣ በደንብ ቼክ ሳያደርግ እኮ አይነግረኝም።
በጣም ነው የሚገርመው። ይገርማልም ደስ ይላልም። ስለዚህ ማሚ ምንም ነገር ውስጥ የለችበትም ማለት ነው? አዎ። እሺ እና ታዲያ ለምን ተቀየረች? አሁን የሱ መልስ ብቻ ነው የሚቀር። ግን ለሱም በቅርቡ መልስ እናገኛለን። አዎ ሁሉም ነገር ጊዜ ይፈታዋል። አዎ ግን ርብቃ እኔ በጣም ደስ ብሎኛል ለዚህ አጎቴ ሰው ያለ ጥፋቱ ስትወቅሰው ምን አይነት ስሜት ነው የሚሰማው? እንዴ ምን አይነት ጥያቄ ነው ይሄ? እኔ እንጃ አጎቴ፣ ግን መልስ። እንዴ እምቡቴ ሰው እንዴት ያለ ጥፋቱ ይወቀሳል? ቆይ እሺ ከተወቀሰስ? ከተወቀሰ ነው ያን ሰው ወቀስሽበት ልክ ራስሽ ምን ብለሽ ትወቅሻለሽ? እሺ ግን ለምን ጠይቂ? አይ ዝም ብዬ ነው። ዝም ብለሽማ አይደለም ያለ ጥፋቱ ወቀስሽው ሰው አለ። አዎ ማን ነው? ማሚ። ማሚ ማለት ያቤል ናት? አዎ አጎቴ። እንዴት? አጎቴ ቤቱ በእኔ ስም ነው። ምን እያልሽ ነው? አዎ አጎቴ፣ የልጅቷ ወረቀት ፌክ ነው። ግራም ያጋባ ነገር እኮ ነው። ይሄ ደግሞ ምን ማለት ነው? እያንዳንዱ ነገር የዩ ሴራ ነበር። በጣም የሚገርም እኮ ነው። አንቺ በምን አወቅሽ? በተባለው ነገር እርችም እንደኛ አላመነችበትም ነበር። ከዛ ከአዙ ጋር ሆነው ፋይሎቹ ሰብስበው ለሚያውቅ ሰው አሳዩ። እሺ የሷ ፌክ እንደሆነና ቤቱ በእኔ ስም እንደሆነ ነገሯት። እንደዛ መሆኑ ምን ያክል እርግጠኛ ነው? አይ በደንብ የሚያውቅ ሰው እና ያስወጣቸው ሰዎች የውሸት ናቸው ማለት ነው? አዎ አጎቴ፣ ሁሉንም ነገር በገንዘብ የተደረገ ነገር። በጣም ነው የሚገርመው። ምን አለበት አሁን ይሄን ጥበብ እንደው ለሁሉ ነገር ቢጠቀመው? አዎ አጎቴ፣ ደግሞ ማሚን ያለ ጥፋቷ ስለወቀስኳት በራሴ በጣም አዝኛለሁ። አንቺም እኮ እሱ ያደረገው ነገር አሳምኖሽ እኮ ነው። እሱስ ልክ ነህ። እሱ ነው ብዬ እንዳስብ ምንም አይነት ክፍተት አልሰጠኝም ነበር። እኔ እኮ ለዚህ ነው ራስን አትውቀሽ የምልሽ። እኔ ልጅ የማስመሰልን ጥግ አሳይቶኛል እና አንቺ ደግሞ የትዕግስትን ጥግ አሳይተሽዋል። ስለዚህ ሁለታችሁም የዘራችሁትን ታጭዳላችሁ። አዎ አጎቴ፣ አንቺም የትዕግስትሽን ጥግ፣ እሱም ደግሞ የክፋቱን ጥግ ዋጋችሁን ታገኛላችሁ። አጎቴ ማሚን ግን ይቅርታ መጠየቅ ፈልጋለሁ። ምንም ያጠፋሽው ነገር የለም፣ ግን ውስጥሽን ሰላም ካልተሰማው በያት። አዎ እንደሱ ይሻላል። ጎበዝ፣ የኔ አስተዋይ ልጅ። እንዴት እኮ እንደሆነሽ እንዲቀለኝ እፈልጋለሁ። ጥሩ ነው። እሺ እሺ፣ ወይዘሮ አልማዝ። አንተ ሰውዬ ግን ለምንድን ነው የማትተወኝ? ምን አደረኩሽ? ሰውዬ እኔ አልማዝ አይደለሁም። ኧረ እና ማነሽ እባክሽ? እኔ እንጃ። እኔ ማን ነኝ? ማን ነኝ? አይ እንደው መጨረሻሽ ይሁን። የምን መጨረሻው? የህይወትሽ። አየሽ፣ ድሮ የሰራሻቸው ግፎች አሁን እየከፈሉሽ ነው። ድሮ ምን አይነት ሰው ነበርኩ? ድሮማ ራስ ወዳድ፣ ልጇን የጣለች፣ ትዳሯን የማትወድ አይነት ሴት ነበርሽ። አንተ ሰውዬ እንደሱ አትበል። ምን ነው አስታወስሽ እንዴ? ትሰማኛለህ? እኔ አንተ የምትላት ሴት አይደለሁም። እስኪ ጠብቅሻለሁ። ከምንድን ነው የምትጠብቀኝ? እስከምታስታውሽ። እኔ መቼ ረሳው? ሴትዮ አትቀባጥሪ። አብደሽ ልታሳብጂ ነው እንዴ? ደግሞ ዛሬ ጥሩ ዜና ሰማሁ። ቅጣትሽን እያቃለልሽ ነው። አስብሻል ግን ርቂ ምኑ ያ ተንከሲስ ቢያውቅ ምን ሊሰማው እንደሚችል? አዎ ግን እኮ ማወቁ አይቀርም። እኔ እንጃ ርብቃ፣ ግን በሆነ መንገድ እንዲያውቅ እፈልጋለሁ። እና ምን ይሻላል? ወይኔ የሆነ መንገድ እንፈልግ ርብቃ። እሺ በቃ እናስብ። አንድ ሀሳብ መጣልኝ ርብቃ። ምን? ለምን አዙን አንልካትም? አይ እንደሱ እንኳን አይሆንም።
እንዴ ለምን እንዴ መቲ እኮ ከዚህ ቤት እንደሄደች ነው የምታውቀው እንዴ እነሱ በምን ያውቃል እርች ያወራሉ እኮ እንዴ እቤት እንዳለች አርጋ ትንገሯ ታዲያ ቆይ እንዴት አድርገው እና ርቂ ምን ትባልሽ መሰለሽ እሺ በቃ እንደዚህ ለማለት አዙ አፍጥኝ አዙ አቤት እንዴ ምን ነው አዙ ነይ ቁጭ በይ አስደነገጣችሁኝ እኮ አስደነገጣችሁኝ እኮ ስሚኝ አዙ ዛሬ አሪፍ ስራለሽ ምን ነው እራባችሁ እንዴ አይ በዛሬ ቀን ምግብ ምን ይሰራል እና ምንድነው እዩ ጋር ልንልክሽ ነው እስር ቤት አው እንዴ ለምን ጮማ ልትወስጂለት ሰርቼ ኧረ ዝም ብለሽ አዙዬ እራሱ ይሰራዋል እና ስጋውን ነው ይዤለት መሄደው ዝም በያትሽ አዙ እየቀለደችብሽ ነው እኔ እኮ የምር ልሄድ መስሎኝ በጣም ፈርቼ ነበር መሄድማ ትሄጃለሽ የምር አዙ ምን ነው ፈራሽ አዎ ለምን እኔ እንጃ መቲ ብታየኝስ እንዴ አታይሽም አዙ ብታይሽም ደግሞ ላየው ሄጄ ነው ትያታለሽ እሺ ምንድነው የምለው ወይኔ ለካ አልነገርኩሽም ምኑን የወረቀቱ እና ምን አለ አዙ የልጅቷ ወረቀት እኮ ፌክ ነው አለ እናማ ቤቱ በርብቃ ስም ነው የምርሽ ነው እውነቷን ነው ርብቃ አዙ ወይኔ በጣም ደስ ይላል ልፋታችን ከንቱ አልሆነም አዎ አዙ እና አዙ ይሄን የምስራች ለአቶ ዩኤል እንድታደርሽለት ነው እንዴት አድርጌ እሱን ርች ትነግርሻለች ምን ታረጋለሽ መሰለሽ አዙ ተግባባን አዎ ገብቶኛል አንበሲት እኮ ነሽ አዙ እድሜ ላንቺ ደፋር እየሆንኩ ነው ጎበዝ አስተማሪ ነው የመረጥሽው አሁን ይሄ ትልቅ ነገር ሆኖ ነው እሰይ ይሄንንስ ማን አየበት እና ልሂዳ አሁን በቃ አዎ ቶሎ በይ እሺ ነይ በይ አዙ ነይ አቤት አዙዬ ሪከርድ ማድረጉ እንዳረሽ እንዴ የምን ሪከርድ ርብቃ አዙ ከምትደክም ምን እንዳለ እንድሰማ በስልኳ ሪከርድ ታርግ ኧረ ተይ አንቺ ልጅ ታይ አዙ እሷን ታያት እሺ ደግሞ ስገቢ ደብቂው እሺ አንቺ ተመጣሽ ርብቃ ደግሞ እሷ እኮ በደንብ አብራርታ ትነግረንም ብዬ ነው እሱስ ልክ ነሽ ኡፍ ርብቃ አሁንስ እንዴት ረፍት ለተሰማ እሺ አንቺ በሊታ እዚህ ደግሞ ምን ትሰሪያለሽ ደህና ነህ እዩ ምንድን ነው ያልሽው ደህና ነህ ወይ አይ ከሱ በኋላ ምንድን ነው ያልሽው ምን አልኩኝ ደህና ነህ እዩ እኔን እዩ ከመጀመሩ እንዴ እና ማን ልበልክ ሌላ ጊዜ እኔን እዩ ነበር የምትይ ማን ነበር የምልህ እየቀለድሽብኝ ነው አረ የምሬን ነው አዙ ቦስ ነበር የምትይኝ ቦስ ወይ ረስቼው እኮ ነው ከርሳም ከዚህ በፊት ረስተሽው ታውቂያለሽ ይቅርታ ሂጂ ወደዛ እኔ የምልህ እጅ በጣም ተጎዳ እንዴ እኔ ዩኤል እንኳን እቺ ጥይት ቦምብ ራሱ አይጎዳኝም እሺ ግን እኮ እጅ ታስሯል አረ ሄው አረ ቀስ በል ቦስ ደህና ነኝ ያልኩሽ እኮ ሴትዮ ካልክሽ እሺ አሁን ለምንድን ነው የመጣሽው ልጠይቅህ ነዋ እና ታዲያ ባዶ እጅሽን ነው የምትጠይቂኝ እራበህ እንዴ አይ ገንፎ በልቻለሁ ማን አገነፋልህ ሪች የርብቃ አዎ ብታይ ትኩስ ገንፎ ነበር የመጣችልኝ የምርህን ነው ምን አስዋሸኝ ምን ነው ስትሰራ አላየሻትም እንዴ የት ያለሽ እንዴ እዚህ ያለልሽ መቼም ቤት ነው እኔ እኮ ከዛ ቤት ወጥቻለሁ እንዴ ለምን መቲ ውጪ አለች እኮ ለምን እኔ እንጃ ለምን ወጣሽ ትጠቅሚ ነበር እኮ ምን አረግልህ ነበር ያው አንዳንድ ነገሮችን እያየሽ ትነግሪ ነበር ግን አስወጣች መቼ ነው የወጣሽው ትላንትና እና እንዴት ነው አዲስ ነገር ነበር እንዴ አይ ስለ ቤቱ ብቻ ነው እሱም ደግሞ አንተ ያው የምታውቀው ነገር ነው ስለ ቤቱ ምን እንዴ መቲ ያልነገረችህም እንዴ ምሮ ምን ነግሪ ቤቱ በርብቃ ስም እንደሆነ አላወቅም ሴትዮ ምንድነው የምትቀባጥሪው አልቀባጠርኩም ማን ያለው ማለቴ በምንድነው በምን አወቅሽ ሲያወሩ ሰምቻቸው ነው እንዴ እኔ እኮ መቲ የነገረች መስሎኝ ነበር አይ ግን እርግጠኛ ነሽ አዎ አይሆንም ወይኔ ይወል
ሂጂልኝ። ኧረ ተረጋጋ። ሂጂልኝ። አትምጪ አላልኩሽም ብለኸኝ ነበር። እና በምንሽ ነው የምትሰሚው? ስለናፈከኝ ማለቴ ረሳሁት። በእንዳንቺ አይነት ሰው መናፈቅ አልፈልግም። ለምን እዩ? ፈልጌው እኮ አይደለም የምትናፍቀኝ። ምንድን ነው ያደረግሽው? ምን አደረግኩ? ቆይ ግን አንቺ ማን ነሽ እንዴ? ቆይ እዩ ምን ሆነ ነው? ምንድን ነው የእነሱ ሰው ሆነሽ እያታለልሽ ነው እንዴ? ስለምን እያወራ እንደሆነ ምንም ሊገባኝ አልቻለም። እዩ ወረቀቱን ለማን ነው የሰጠሽው? የምን ወረቀት? የቤቱን ፋይል የያዘውን ነዋ። ኧረ እኔ ለማንም አልሰጠውም። እርግጠኛ ነሽ እጅሽ ላይ ያለ? እውነቱን ንገሪ። አይ እዩ ወረቀቱ ጠፍቶብኛል። ምን ማለት ነው? አላቅም፣ ግን ቦርሳ ውስጥ ነበር ያስቀመጥኩት፣ ከዛ አጣሁት። አረ ቦርሳሽ ውስጥ ነበረ አጣሹ? ቆይ እዩ ምን እያሰብክ ነው? ምን ታደርጋለሽ ብለህ እያሰብክ ነው? ቆይ ቤቱ በዛችን ከፍስ መሆኑን ታውቂያለሽ? በማ? በርብቃ። ርብቃ? በርብቃማ አይሆንም። ሆኗል። ስንት መስዋዕትነት የከፈልኩለትን ነገር በጥንቃቄ ጉድለት ገደል ከተትሽው። ቆይ እንዴት ሆኖ? እሱንማ የጂና ራሷን ጠይቂያት። እሺ ቆይ እዩ አንተ እንዴት አወክ? እሱ አይመለከትሽም። አይ እርግጠኛ ያልሆነ ነገር ነው ማለት ነው። ሴትዮ አሁን ምንም አታውሪኝ፣ ሂጂ ከፊት ለፊቴ። እዩ እኔ ምንም ያደረኩት ነገር የለም። ቆይ ስታስበው አንተን አሳልፌ የምሰጥ ይመስላል? አይ ለሁሉም ነገር እኔ ብቻ ነበርኩ ስታገል የነበረው። እኔም እኮ ሁሉንም ነገር ትቼ አንተን ለማገዝ ሞክር ነበር። አንቺ እንደዛ ደክም የሚያገኘውትን ወረቀት በስነ ስርዓት እንኳን መያዝ አቃተሽ። ወረቀቱንም ቢሆን በስነ ስርዓት ነበር ያስቀመጥኩት፣ ግን ምን እንደተፈጠረ አላውቅም። በቃ ምንም ይሁን ምን አበላሽተሻል። እሺ በቃ እዩ ይቅርታ። ሂጂውን ጥፊ ከፊቴ። እዩ ድካሜማ እንደዛ አይቀርም። ሁላችሁም ጠብቁ። አስራት ብትሆን እሺ ቀስ በይ። ኧረ ልጅቷ እንዳትያዘ። ስልክ አለ። አልሄድኩም እኮ። እንዴ ለምን? መቲ ነበረችና ሰዓት ተመለስኩ። ስታስጠላ። በሰዓት ትመጣለች እንዴ? እና እስከምትሄድ አትጠብቂያትም ነበር? ካየችኝ እኮ ሌላ ነገር እንዳይፈጠር ብዬ ነው። አያዙ ልክ ነሽ፣ ጥሩ አደረግሽ። ምን ጥሩ ታደርጋለች ርብቃ? እንደዛሬ ተሳስታ አታውቅም። በቃ አትበሳጭ ርች፣ ነገ ትሄዳለች። አሁን እሺ እንዴት ነው የምተኛው እኔ? ሰራሁልሽ ሪች። ምንድን ነው አመጣሽ? እዚህ አቤት የወሬ ሱስ። የወሬ ሱስ ኖሮብኝ አይደለም፣ እሱን ለማቃጠል ነው። እሺ አሁን ክፈችው። እሺ በቃ ይቅርታ። አሁን ልቤ ይረፍ አለ። ያዩብኛል ብዬ እንዴት ፈርቼ እንደነበር። በዚህ ስሜት ውስጥ ሆኖ እንኳን ስልክ ቲቪ ብትጂ ትዝም አይለውም። ደግሞ ትኩስ ገንፎ አላለም። እሱ ፓርት እንዴት እንደተመቸኝ ርብቃ። አዎ ሳይቀዘቅዝ በላውት አለ። ፈጭቼ የጨመርኩት ቃሪያ በደንብ ሰርቷል ማለት ነው። እንዴ የምን ቃሪያ? ቃሪያ ፈጭታ ጨምራበት ነበር ገንፎ ላይ። አዎ ያንቺስ ከፋ። እንዳቃጠለኝ ላቃጥለው ብዬ እኮ ነው ርብቃ። ጭራሽ ለዛ ነዋ ፊቱ የቀላው። ቀልቶ ነበር አዙ። አዎ በጣም። ወይኔ ምን ያለ አዙ ቪዲዮ ብታረጊው። ጭራሽ ቀጣይማ አዙ ይሄ ምንድነው ልጆች ድሮ ሲረብሹ የሚገረፉበት ነገር ማሳ ነው ሳማ። አዎ እሱን ደግሞ በሰላጣ መልክ ፏ አድርገን ሰርተንለት ነው የምትወስጂው። ኧረ ተው እናንተ ልጆች ግፍ ነው። አዙ ርብቃን ታያት። እኔ የምፈልገው ቀጣይ ስትሄጂ ስልክሽን ይዘሽ እንድትሄጂ ብቻ ነው። በቃ አንቺማ የግልሽ ሼፉ ልትሆኚ ነው። አዎ ርብቃ ጨጓራው ፌል እስከሚያደርግ። እሺ አሁን የኔ ድርሻ ምንድን ነው? አይ ስንሰማው ካልሳሽ በዛ ከተባበርሽኝ ይበቃናል። አይ ጉዴ። ማሚቴ አስተዋጽኦ ያደረግሽበት ነገር ተሳክቷል። የወረቀቱ ጉዳይ አልቋል። እና እንዴት ሆነ? በቃ ጨረስን። ምን ተባላችሁ ታዲያ? በርብቃ ስም ነው እንዴ? ለምን ማለቴ እንዴት በዚህ ፍጥነት ታወቀ? ጊዜ ይፈጃል ብለሽኛል ነበር እንዴ? ፈጣን ሰው አገኘን። እኔ በሰጠሁሽ አድራሻ አይደለም እንዴ ሄድሽው? አዎ አይደለም። ለምን ራይ? ያው የማላውቀው ሰው ጋር ከመሄድ ብዬ በማውቀው ሰው አስጨረስኩት። አይ እንደዛ ማድረግ አልነበረብሽ። ለምን? እነካሽ ራይል፣ እንደዚህ ያለ ነገር እኮ ጥንቃቄ ይፈልጋል ብዬ ነው። ለሷ አታስቢ ማሚ፣ በጣም ይቅርቤ ሰው ነው። እና የሷ ፌክ ሆነ ማለት ነው?
አዎ ኢዩኤል ሰራላት። ምስኪን። አረ ማሚቴ ምስኪን አይደለችም፣ ከሱ የባሰች ናት። አረ እንደውም እሱ ሳይሻል አይቀርም። እንደዛ ነው። አይዞሽ አይዞሽ እህት፣ በቅርቡ አብራችሁ ትኖራላችሁ። ጠበቃው መች ተገኘ አጎቴ? እሙቴ እንፈልጋለና። ጊዜው እኮ በጣም ሄደ አጎቴ። ግድ የለሽም፣ እኔ ጎበዝ ጠበቃ እፈልጋለሁ። አንተማ እዚህ ማንን ታውቃለህ? አይ አላጣም። የት ታገኛለህ? ሰፈር ሄዳለሁ። እኛ ጋር? አዎ የድሮ ጓደኞቼን አጠያይቃለሁ። ባይሆን እሱ ጥሩ ሀሳብ ነው። እንደውም ዛሬ ሂድ ይሻላል። አዎ እሙቴ፣ ጊዜ መግደል እኮ አያስፈልግም። እሺ በቃ ቻው። በዛው ምን ልጆች ናቸው በጣም። እሺ አጎቴ። እሺ ቻው ቻው። እሺ ብሎኛል እና ፈታ በይ ርብቃ። እሺ ርች፣ ግን የሆነ የጎደለ ነገር እንዳለ ይሰማኛል። ምን? አቤል። እሱም እኮ በቅርቡ ይፈታል። አይመስለኝም። እንደውም እዩ ከሱ ቀድሞ የሚፈታ ይመስለኛል። አይ ርብቃ፣ እንደዛማ አይሆንም። የእሱ ወንጀል እኮ ይበልጣል። ርች፣ እዩ እጁ ሰፊ ነው፣ ምንም ማድረግ ይችላል። አትጨነቂ ርብቃ፣ አሁን አጎት ያስፈታዋል። እስቲ እናያለን። ርብቃ፣ እሱ መቼም ሊፈታ አይችልም። ሆ ምንም ማድረግ እንደሚችል እኮ አየነው ርች። እሱና ይሄ እኮ ይለያያል። አይ ቢሆንም እሱ አይታመንም። ርብቃ፣ አሁን ደግሞ በሱ እንጨነቅ? እኔ እኮ እንድትጨነቂ አይደለም እኮ። እሺ በቃ አንቺ ማትጨነቂ። እሺ ርች። ማሚ አጎቴስ ወጥቷል መሰለኝ። ወጣ? ወዴት? እኔ እንጃ። ምግብ ስሪልኝ ብሎኝ ነበርኩ። በቃ እንግዲያውስ አንቺ በይ። ኧረ እኔ በቃኝ፣ ጠዋት በልቻለሁ። እንዴ አዙ፣ አሁን አንቺ በምግብ ጨክነሽ? አሁን እኮ አስጠልቶኛል ምግብ። ይሄማ በጣም ትልቅ ለውጥ ነው። ወይኔ ይህን ያህል አማረዳችሁ ነበር? ሆኖም ወጣሽ የኔ ልጅ። ማዘሯ ግን ግራ እየገባሽኝ ነው። ቆይ አንቺ አሁን የድሮዋ ማዘሯ ነሽ ወይስ ባለ ኮፍያዋ ነሽ? ይሄ ደግሞ ምን ማለት ነው አዙ? አይ አዙ ዝም በይ እንግዲህ። እሺ በቃ አሁን አወኩሽ። ደግሞ ሰማሻ? ምኑ? ስለ ቤቱ። ስለ ቤቱ ምን? በርብቃ ስም እንደሆነ ነዋ። አው ሰምቻለሁ። ወይኔ ማን ቀደመኝ? ራይል። እሷ እንኳን ለምን ፈጠነች አይባልም። እንዴት? ከመደሰቷ የተነሳ እንደ እድር በጥሩምባውን ላይ እያስነፋች የምትናገር ነበር ይመስለኝ። ይሄን ያህል እንዴ? አዋ በዚህ ጉዳይ እኮ እንደሷ የለፋ የለም ሲጀምር። ጥሩ። ርብቃ፣ እሱን እንኳን አሁን አልነግርሽም። እንዴ እና ማትነግሪኝ ከሆነ ለምን ጀመርሽው? አይ ርብቃ፣ ማወቅሽ ስለማይቀር እኮ ያው ስታውቂ እንዳትቀየመኝ ብዬ። ይሄን ያክል? አዎ። እንደዛ ከሆነ አሁኑኑ ንገሪኝ። አይ አይሆንም ርብቃ። እንዴ ለምን? ከነገርኩሽ ሁሉንም ነገር ታበላሽዋለሽ። ርች። እሺ በቃ ምንም እንደማታደርጊልኝ ቃል ግቢልኝ። እሺ በቃ ቃል ገባልሻለሁ። ከልብሽ ነው? ርች፣ ቃል ነው። እሺ እኮ ንገሪኛ። አዎ ርብቃ፣ ማለት እስከዛሬ ስለደበቅኩሽ በቃ ይቅርታ እንዳትይኝ ርች። አሁን ሁሉንም ነገር ንገሪ። ማሚ መናገርም ማስታወስም ትችላለች። የዛሬው ቀልድሽ ደግሞ ተለየ። የምን ቀልድ ነው ርብቃ? የምሬን እኮ ነው። ያልሽው ነገር ግን ታውቆሻል ርች። እንዴ እሺ ቆይ ምን ልንገርሽ? ቆይ አንቺ እንደምታስታውስ በምን አወቅሽ? የሆነ ቀን ስታወራ ሰማዋትና ለማንም ካልተናገርኩኝ ያው በቤቱ ጉዳይ እንደምታግዘኝ ቃል ስትገባልኝ ይሻልኳት እና ቆይ አውቃ ነው? አዎ ርብቃ። እሺ የወደቀችውም አውቃ ነው? አይ እሱ እንኳን አይመስለኝም። ሊሆን ይችላል። ቆይ እሺ ማን ነው የሚታመነው? አሁንማ እኮ ራሴን ራሱ እየፈራሁት ነው። እኔ እንጃ ርብቃ፣ ግን ለትንሽ ጊዜ ነው አለች። ቆይ ግን ለምን እንደዚህ መሆን ፈለገች? አላውቅም። ስለዚህ እንዳወቅንባት ማወቅ አለባት። አይ ትንሽ መታገስ አለብን። ምን ግን አንቺ ካገሽኝ ነው ርብቃ። ለጥሩ ነገር ከሆነ ችግር የለውም ነው። እሺ ምንድን ነው? ይኸውልሽ ርብቃ፣ አንቺ እንዳላወቀ ትሆኝና እንደምትወጂው ታስመስያለሽ። እንዴ የምን ማስመሰል ነው ርች? እወዳታለሁ እኮ። ርብቃ፣ በቃሽ እንድታስታውስ እንደምትፈልጊ ታደርጊያታለሽ። ከዛ ርብቃ ያለፉትን ነገሮች ሁሉንም ነገር ታወሪያታለሽ።
ከዛስ? እንዴ ከዛማ በቃ አንቺ እንደዛ እያደረግሽ እኔ በጎን ሌላ ስራ እሰራለሁ። ምን? አንቺን እንደምጠላሽ አስመስዬ ስለ አንቺ መጥፎ ነገር አወራታለሁ። ቆይ እሱ ምን ይጠቅመናል? ከዛ ርብቃ በትክክል ማንነቷን እናያለን። እሺ ግን አላሳመነኝም። ርብቃ ስጀምሪ ሁሉ ነገር ትረጃለሽ። እሺ በቃ እንሞክር። ለአቤል ምግብ ወስጄለት እመለሳለሁ። አይ እኔ ሄዳለሁ። አይ እኔ ሄዳለሁ። እሺ ከፈለግሽ ግን ሄድልሻለሁ። አይ ችግር የለውም። ባይሆን አንቺ ለራስሽ ሰላጣ ነው ምንድነው ያልሽው ስሪለት። አይ ዛሬ አይደለም። ለየት ያለ ነገር ስለሆነ በፕሮግራም ነው እንደዛ ነገር። አቤት አጎቴ ገባ? የምርህን ነው አጎቴ? በምን ፍጥነት አስጨነቅኩህ አይደል አጎቴ? እሺ ምን አለ? የምርህን ነው? እሺ አጎቴ። እንዴ በጣም ደስ ብሎኛል እንጂ። እሺ አጎቴ ደግሞ ወደሱ ለመሄድ እየወጣው ነበር። እሺ አጎቴ እነግረዋለሁ። እሺ በቃ ቻው አጎቴ። እነ ብሩክን ሰላም በልልኝ እሺ። ምን ብለሽ ነው? ጠበቃው ተገኘ። የት ርብቃ? አጎቴ ሰፈር አገኘዋለኝ። ወይኔ ርብቃ ደስ ሲል። በጣም ርች። እውነት ለመናገር አቤል ከታሰረ በኋላ ቤት አልመስል ብሎኝ ነበር። አሁን ያው ሞቅ ሞቅ ይልልሻል። አዎ ርች ባለቀና ቶሎ ወደ ቤቱ በገባ። እንዴ ርብቃ እኔ አጎቴ ላይ ተማመንበታለሁ። እኔም እኮ በቃ እንደተፈታ ቁጠሪዋ። እሱ እንኳን አጠገብ ያገኘሁት ቀን ነው። በቅርቡ ነው ርብቃ። አረ ማዘሯ ዛሬ ደግሞ የሌለ ፏ ብለሽ እንዴ? ምን ፏ አለብሽ ደግሞ? ነቃልሽ ማለቴ ነው። ኧረ አዎ፣ በዛ ላይ ደግሞ ወዝሽ የሌለ ነው የመጣው። አዙዬ እሱማ ካንቺ እጅ ነው። እኔማ ምን ማዘሯ የሚሰጡኝን ነው የምሰራው። ዋናው ከአቤል ኪስ ነው እንጂ። አዎ አቤል ስል ትዝ አለኝ። አትጠይቂያቸውም? እና ማን ነው? እና አቤል ነው። አቤል ማን ነው? አቤል ነው ልጅሽ ማዘሯ። ልጅ አለኝ እንዴ? አሃ እረስቸው። ለካ ምንም ነገር አታስታውሽም። አዎ ኦብስልሽ። ሙድሽ ግን ለምን እንደሆነ አላውቅም የሌለ ተመችቶኛል። ዋናው እሱ ነው። እሺ ምኑ? የአንቺ ምቾት። ኧረ ማዘሯ ጨዋታ ጨምረሻል። አዙ ንፋስ መቀበል እፈልጋለሁ። እሺ ነይ እንውጣ። አይ ብቻዬን ነው መውጣት የምፈልገው። እሺ ውጪ። እሺ ወንበር አምጪልኝ። እዚሁ ነሽ? እና የት ሄዳለሁ? በሂጅ ሆነ አምጪልኝ። እሺ ይኸው። ርች በቃ መጣ። በቃሽ እንዳትቆይሽ። እንዴ ምን ሳደርግ ቆያለሁ ብለሽ ነው? አይ እንዳይደብረኝ ብዬ እኮ ነው። አልቆይም የኔ ሚጢጢ። እንደውም ተይው በቃ ተኛለሁ። ተኝ። እንደሱ ይሻለኛል። በቃ ይኸው እዚሁ ሶፋ ላይ ተኝ። እዚህ ሶፋ ላይ? አዎ። ኧረ ርብቃ እንዴ ምን ችግር አለው? ርብቃ አይደረግም እኮ ግን። የማይደረገው እኮ እኔ ካልፈቀድኩልሽ ነው። እኔ ደግሞ ፈቅጃለሁ። እሺ በቃ እሺ መጣ። እንዴት ሆነሽ ይሆን ልጄ? ልብሽስ እንዴት ተሰብሮ ይሆን? እኔ እናትሽን ልጄ፣ እኔማ ምን ላድርግ? መውጣት የማልችልበት ነገር ውስጥ ገባሁ። ያው እንዴት እችሻለሁ? ብቸኝነቱን እንደሆነ ለምደሽዋል። አይ አቤት የኔ ልጅ፣ ይቅርታ አላወኩትም። እናትሽ ነኝ።